ሰላም ሰላም ውድ የቻናላችን ቤተሰቦች እንኳን ደህና መጣችሁ። እንግዲህ ከዚህ በፊት እስከ አምስተኛ ያሉትን የአማርኛ ፊደላቶቹ ቃላት መስርተን አይተናል። አሁን ደግሞ አምስተኛ ፊደሎችን ማለትም ሄ፣ ሌ፣ ሜ፣ ሬ፣ ሴ፣ ሼ እያሉ የሚሄዱ ፊደላቶችን እነዚህን ቆጥረን እንዲህ ነው ቃላት የምንመሰረትባቸው የሚለውን አብረን የምናይ ይሆናል። ከወደዳችሁ ላይክ፣ ሰብስክራይብ አድርጉት። እንዲሁም ኦንላይን መማር የምትፈልጉ ደግሞ እዚህ ላይ በማስቀምጥላችሁ ስልክ ቁጥር ቴሌግራም፣ ዋትሳፕ፣ ኢሞ ላይ መደወል ትችላላችሁ። ቀጥታ ወደ ትምህርቱ እንግባ። እሺ ሄ፣ ሌ፣ ሜ፣ ሬ፣ ሴ፣ ሼ፣ ቄ፣ ቤ፣ ዬ፣ ኬ፣ ኔ፣ ዬ፣ ዴ፣ ጄ፣ ጌ፣ ፌ፣ ቬ፣ ኤ። እሺ ወደ ቃላቶቹ እንሂድ። ሄሎ፣ ሄሎ፣ ሌባ፣ ሌባ፣ ሜላት፣ ሜላት፣ ሬሳ፣ ሬሳ፣ ሼም፣ ሴም፣ 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 ሼባ፣ ሼባ፣ ቄጤማ፣ ቄጤማ፣ ቤት፣ ቤት፣ ቴምር፣ ቴምር፣ ኬንያ፣ ኬንያ፣ ኔትወርክ፣ ኔትወርክ፣ ዮርዳኖስ፣ ዮርዳኖስ፣ ዴንማርክ፣ ዴንማርክ፣ ጄሪ፣ ጄሪ፣ ጌም፣ ጌም፣ ፌንጣ፣ ፌንጣ፣ ቬሎ፣ ቬሎ። መጨረሻ ጋር ኤርሚያስ፣ ኤርሚያስ። እንግዲህ የዛሬ ፊደሎች እነዚህ ናቸው። በዚህ ነው ቃላት ያየነ። ፊደላቶችን ካስተዋልናቸው ሁሉም ፊደላቶች ቀለበት አላቸው ማለት ነው። እነዚህ ባለ ቃላቶች ባለ አምስተኛ ፊደላቶች ቃላት ሲመሰሩባቸው እንደዚህ ናቸው። ወደ ስድስተኛ እና ወደ ሰባተኛ ፊደል ደግሞ በቀጣይ ቪዲዮ የምንሰራላችሁ ይሆናል። መልካም